በፊት ኪዳነ ምሕረት ትባል ነበር። ኪዳነ ምሕረቱ ክርስቶስ ነው። ምሕረት የተደረገልን በክርስቶስ እንጂ በቅድስት ድንግል ማርያም አይደለም። ከሷ በተወለደው ልጅ እንጂ በሷ አይደለም። ለምን በእናቱ ጨከነ ለምትሉኝ አንድ ጥያቄ አለ። እንግዲህ ቅዱስ ገብርኤል መጥቶ ሲያበስራት ቃል በቃል ምን እንደሆነ ልጇ ታውቃለች አይደለ? ቃል በቃል መጽሐፍ ማንበብም እችላለሁ። ሉቃስ ወንጌል ላይ ምዕራፍ 1 ከቁጥር 27 ጀምሮ ማንበብ ትችላላችሁ። ቃል በቃል የተደረገላትን ከእሷ የሚወለደው የዳዊት ዘር እንደሆነ የአባቱንም ዙፋን እንደሚሰጠው መጽሐፍ ቅዱስ ይናገራል። ግን የተሰቀለ ጊዜ ክርስቶስን ሲደበድቡት፣ ክርስቶስን ሲመቱት፣ ክርስቶስን ሲሰቅሉት አንድም ትንፋይ ነው የእግዚአብሔር ልጅ ነው የወለድኩት እኔ ኢየሱስ የእግዚአብሔር ልጅ ነው፣ ለምን ልጄን ትመቱታላችሁ? ለምን ልጄን ትደበድቡታላችሁ? ለምን ልጄን እንዲህ ታደርጋላችሁ ብላ አልተናገረችም። እዛ ቦታ ላይ ነበረች ስታለቀስ፣ እሷም ሌሎችም ሴቶች ያለቅሱ ነበር። እዛ ቦታ ላይ እንዴት አላለችው? ለምን? እሱ ማድረግ ስለሚችል፣ በሱ ማንም በእግዚአብሔር ልጅ ማንም ጣልቃ መግባት ስለማይችል ኖባዲ ማንም ስለማይችል ነው። ገባ? አይችልም። ማንም ቢችል ኖሮ ያንን ቃል እያወቀች ቅድስት ድንግል ማርያም ዝም አትልም ነበር። ልጇ ነው፣ ጸጋ ነው የተሰጣት። ሙሉ ጸጋ የሚሰጠው እግዚአብሔር አምላክ እንጂ ከራሳችን የምናደርገው አንድም ነገር እንደሌለ መጽሐፍ ቅዱስ ይናገራል። ስለዚህ ያ ነው። ሁለተኛ እሱ ተወልዶ ማቴዎስ ላይ መግባት ትችላላችሁ። ማቴዎስ ላይ ምን ይላል? ምን አመጡለት? ሰገዱለት ነው የሚለው። መጥቶ ሰገዱለት ለማ ለክርስቶስ እንጂ እሷ ወልዳ አብራ ሆና መጥተው ሰገዱለት ነው የሚለው መጽሐፍ ቅዱስ። ሰገዱላቸው አይልም። ገባ? የክብር ስግደት ቢኖር መሰገድ ለእሷም ቢገባ ኑሮ እዛ ቦታ ላይ ምን ያደርግ ነበር? ሰገዱላቸው ይል ነበር። ሰገዱለት፣ ወርቅም አመጡለት ይላል መጽሐፍ ቅዱስ ነው የሚናገረው። ስለዚህ የተባለው መጽሐፍ ቅዱስ ከዛሬ ጀምሮ ትውልድ ያመሰግኖኛል። አዎ እመቤታችን ትመሰገናለች፣ ትወደዳለች። ከዛ ውጪ ምንም ማድረግ አትችልም። እመቤታችን ልክ እንደሌላው መልካም ሴት ነው። ምንም የሚል ካለ ምንድነው ያለችው? የሚላችሁን ሁሉ አድርጉ ነው ያለችው። መጽሐፍ ቅዱስ የሚለው ይሄ ነው። ከዚህ ውጪ ተደርጓል የሚል ካለ እነሱን ታስገባቸውና ኤኒታይም ማውራት እንችላለን። ኤኒታይም ከዚህ ውጪ መጽሐፍ ቅዱስ የሚለው ካለ አይ ለእሷ የተለየ ሌላ ነገር መጥቷል የምትለኝ ካለ መጽሐፍ ቅዱስ ላይ ዩኬንቲያ ሚለ በሱ ችግር የለብኝም። በሱ ለመነጋገር ያጠናውት ፓርት ስለሆነ ኤኒባዲ መምጣት ይችላል በሱ። ስለዚህ ለዚህ ነው ነው ማለት በዚህ ጉዳይ ላይ ኤኒባዲ ያስገባል። ረጅም ያው እንደምታውቁት የፖለቲካ ውይይት ለማድረግ ነው የመጣሁት። ግን ለዚህ ጉዳይ አንድ ሰዓት መቆየት እንችላለን። በዚህ ጉዳይ ላይ እኔ ዝም ብላችሁ አልፎ ያጆች አይደላችሁ። ዝም ብሎ በወኔ ነሽጧችሁ የምትገቡ አይደላችሁ። አሁን የታዘብኩት ነገር መሰለህ፣ አንዳንዱ ምንም ሳቅ ይገባና ከሚያውቁት ጋር ይከራከርና ሄዶ ደግሞ ወለፍ ብሎ ደግሞ እዛ ጋር ተጽዕኖ ፈጠረብኝ፣ እንደዚህ ተጫና ፈጠረብኝ ይላሉ። አይቻለሁ፣ ከእስልምና አይቻለሁ፣ ከፕሮቴስታንት የተወሰነ አይቻለሁ፣ ከተወሰናችሁም አይቻለሁ። ስትመጡ ፕሊስ እውቀት ያላችሁ ሰዎች ነው። አንደኛ ለመስማት ነው። እንግዲህ እንደዚህ አይነት እድል አግኝታችሁ እዚህ ጋር ያሉ ሰዎችን ለመድረስ ከፈለጋችሁ እናንተ አይደላችሁም የምትሰሩት፣ በላያችሁ ላይ ያለው ወይም የምታመልኩት አምላክ ወይም ደግሞ ቃሉ ነው የሚሰራው። አንዳንዶቻችሁ እራሳችሁ የምትሰሩ ይመስላችኋል። እንደዛ መሆናችሁ አትምጡ። ስትመጡ ግን የቃል ሙላት ያላችሁ፣ ስለ ዶክትሪናችሁ ጠንቅቃችሁ የምታውቁ። በዚህ ጉዳይ ላይ ኤርሚ ማውራት የምትፈልግ ከሆነ በደስታ መግባት ትችላለህ። ኤርሚ ካለ ላክልኝ በዚህ ጉዳይ ላይ። በዚህ ጉዳይ ኤርሚ አይደለም ማንም አስገባ። በተለይም ደግሞ በፕሮቴስታንት እና በኦርቶዶክስ እምነት ተከታዮች ስለ እውነት ለመናገር ትውልድን ያሰለቸ ክርክር አለ። ይሄ ትውልድ የሰለቸበት ሁልጊዜ ክርክሮች ይጀምሩ። በፖለቲካው እንደምታውቀው የእኛ ሀገር ፖለቲካ እንከራከርና መጨረሻ ላይ አዲስ አበባ የማናት የሚል አንድ ሰው ይመጣል። ልክ እንደዛው በእምነት ጉዳይ ደህና ትከራከርና በተለይ በፕሮቴስታንትና በኦርቶዶክስ ማርያም ታማልደለች አታማልድም ይላል። ስለዚህ ይህም ጉዳይ መቋጨት አለበት ዛሬ እያስባል። የጌታ ጉዳይ ተረስቷል። ዳስ ለምን መሰለህ? ጌታ በምልጃ ታዲያ ለምን መጣ? ቴዲ ልጠይቅ። እግዚአብሔር የሰው ልጅ የሚያድን ከሆነ የሰው ልጅ የሚያማልድ ከሆነ ለምን ጌታ መጣ?
የሰው ልጅ ምርጃ ካስፈለገው በአዲስ ኪዳን ላይ ለምን ጌታ መጣና ያን ሁላ መከራ ተቀበለ? ሌላ አማላጅ ካለ፣ ሌላ አስታራቂ ካለ፣ ሌላ ስለኔ የሚማልድ ሰው ካለ ለምን ብዬ ነው ጌታን ማለት ለምን ሁላ ያንን ስቃይ ተቀበለ? ከሰው እኩል ለማድረግ ስለፈለጉ ነው። ከሰው እኩል ሌሎቹን ሰዎች በሙሉ እንደሱ ፍጹም አድርገው ስላመጡ ለምን መጣ? ለምን ያን ሁላ ስቃይ አንድያ ልጁን የሚወደውን ልጁን የሚሳሳልን ልጁን እግዚአብሔር አምላክ ለምን ሰጠ? ሰዎች የሚያማልዱ ከሆነ በምድር ላይ ያለ እኔ ለአንተ አንተ ለእኔ ጸልያለሁ፣ አብረን እንጸልያለን። አንተ አንድም ሁለትም ሆናችሁ ቅድም ብላል በመሃላችሁ ነው ይኖራለሁ ይላል እግዚአብሔር አምላክ። ስለዚህ እንኳን ደህና መጣ ኤርሚሻ። እንኳን ደህና ቆያችሁ። ሰላም ብያለሁ። ኤርሚያችን እንዴት ነው? እሺ በዛኛው ኮቴ ልምጣ ካስገባችሁኝማ በዋናው ወድ ችግር የለውም። በፈለግ አንድ ማሳሰቢያ ልንገራችሁ ለምታደምጡ ሰዎች፣ ይሄ ፍጹም የሰለጠነ ውይይት እንዲሆን የምፈልገው ነው። የምንዘላለፍበት ለምንድን ነው የምንዘላለፈው? እግዚአብሔር ተዘላለፉልኝ አላለ። እኔ በዓለም ያለው ልጅ ነው እስከሚገባኝ። ግን እግዚአብሔርን በመሳደብ እግዚአብሔርን በማስፈራራት ጎሽ አበጀህ ልጅ ጀግና አስከበርከኝ አይልም። እውቀት ካለ ከትህትና ጋር እውቀትን ለአድማጭ ተመልካች ለቴዲ እና ለአድማጭ ተመልካቹ በተረጋጋ መንፈስ ታሳያላችሁ ነው የምለው። በተረፈ ትዕቢተኛ ከሆናችሁ ግን እንዳትወጡ። እኔ በዓለም ያለው ሰው ስለሆንኩ ከእናንተ በላይ ትዕቢተኛ ነኝ ያልኩኝ ያለው ገና አልዳንኩም። የጠፋው በግረኝ እናንተ እንኳን እኔ ብሳደብ እንዳጸት አይወስድብኝም ለማለት ያለው። እድሜያችን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ዮኒ ሰላም ብያለሁ። ቴዲ እንኳን ደህና ቆየን። ኦኬ አሁን ምንድን ነው ማደርገው? ስፔሲፊክሊ እንመጣለን። ጀነራላይዝ የሆነ ነገር እዛና እዛ እንዳንረግጥ ዮኒም ቅድም ሲናገር ሰምተኳል ብዬ አስባለሁ። በተቻለ መጠን ዛሬ እንኳን ባየው ለአድማጭ ተመልካቾቻችን የሆነ ነገር አንድ ደቂቃ ትሰጠኛለህ? ችግር እሺ። የእመቤታችን ቅድስት ድንግል ማርያም ጉዳይ በተለይ ብዙ ጊዜ መንፈሳዊ ውይይቶች የሚደረጉበት ሰዓት እኛ በዓለም ያለን ሰዎች ሰልችቶናል። እንድታሳርፉን እንፈልጋለን። እናንተ የሃይማኖት ሰዎች ማርያም ታማልዳለች አታማልድም ብላችሁ ስትከራከሩ ነው የምንሰማው። ግን ቁርጥ ያለ ነገር እንፈልጋለን። በዚህ ጉዳይ ላይ ኤርሚ ያንተን መገለጥ ትነግረናለህ። ከዛ ወደ ወንድም ዮኒ እንሄዳለን። እንዳልኳችሁ የዛሬ ፕሮግራሜ እሑድ ነው። ፖለቲካዊ ውይይቶችን ነው የማደርገው። የእነዚህን ወንድሞችን ጉዳይ ከጨረስኩኝ በኋላ ወደ ፖለቲካዊ ነክ ጉዳዮች ሄዳለሁ። ለማስታወስ ያህል የ34ኛ ዓመታቸውን እያከበሩ ነው። 34 የነፃነት ዓመት ይሁን 34 የጭቆና ዓመት ይሁን አይዶንት ኖ፣ ኤርትራውያን እያከበሩ ነው። ኢትዮጵያውያንን አስፈራርተዋል። የኢትዮጵያ መንግስትን ይህ ጉዳይ ወዴት ሄዳል? ይተነተናል። የምትሄዱበት ከሌለ በደንብ እንተነትናለን። ፋኖ እደራደራለሁ ብሏል። የፋኖን ጉዳይ ነግራቸዋል። አሜሪካ መንግስት ያወጣው መግለጫ አለ። እነዚህ ነገሮች እናወራለን። ዛሬ ብዙ አልቆይም። ነገ በሰፊው ግን ገባለሁ በፖለቲካ ጉዳይ ላይ። ዛሬ ከወንድሞቼ ጋር 1 ሰዓት ተኩል ያህል ከቆየሁ በኋላ በፖለቲካ ጉዳይ ላይ እንቆያለን። አይ ነው ሃይማኖተኛ ሰዎች ቴዲ ምንድን ነው የሚያወራው እያላችሁ እንዳላችሁ ተስፋ አድርጋለሁ። እኔ የፖለቲካ ሰው ነኝ። ምናልባት ሃይማኖት ብቻ ስትሰሙ ፖለቲካ መንፈሳዊ ነገሮች ስትሰሙ ብቻ የቆያችሁ ሰዎች ግራ እንዳይገባችሁ ነው። ዮኒ እስኪመጣ ድረስ ነው። ህወሓት ህዝባዊ ወያኔ ሓርነት ትግራይ ከኤርትራ መንግስት ጋር ከሻዕቢያ መንግስት ጋር በግልጽ እሰራለሁ ብሏል። ይሄን እንተነትናለን። ፖለቲከኞች ተዘጋጃጃላችሁ ለማለት ያህል ነው። ታፕታፕ አድርጉ እስኪመጣ ድረስ ዮኒ 100 ሺህ አስገቡት። 100 ሺህ አስገቡት። የምትገቡ ሰዎች እርግጠኛ ሁኑ። በጣም ጨዋ ወልዶ ጨዋ ያሳደጋችሁ ሰዎች መሆናችሁ ነው። ካልሆነ እዚህ ፊት ለፊታችሁ ሰው በጣም አስቸጋሪ ነው የሚሆንባችሁ። በጣም አስቸጋሪ ነው መሆንባችሁ። በጣም ትሁት ሁኑ። የሚያደምጡን ሰዎች እውቀት እንዲያገኙ እኔ የምጨነቀው ለአድማጭ ተመልካቾች ስለሆነ ማለት ነው። እሺ ዮኒያችን እንኳን ደህና መጣ። መስመር ለማስያዝ ያህል ኤርሚ አለ ሬዲ ነው? አለው ወንድሜ። ብዙ ሰው መጨመር አልፈልግም። ምክንያቱም እንዳልኳችሁ ማክሲመም ለዚህ የበጀትኩት ወይ ለሌላ ጊዜ በቀጠሮ እንላለን እናስይዛለን። ማክሲመም ግን ግዴታ ከሆነ አንድ ከሁለታችሁ ልጨምር እችላለሁ፣ ከፕሮቴስታንትና ከኦርቶዶክስ። በተረፈ ግን ብዙ ሰው ዛሬ አልጨምርም፣ ዛሬ እንትኔ ስላልሆነ ማለት ነው። እሺ በእመቤታችን ቅድስት ድንግል ማርያም ጉዳይ ላይ
የኤርሚ አስተምሮ አለ። ኤርሚ የሚያምንበት አስተምሮ አለ። ዮኒ ደግሞ የደረሰበታል። አሁን ከዮኒ የተናገረ ስለሆነ የመጣኸው ከኤርሚ ጀምራለሁ። ኤርሚ ይታያል። ቪዲዮ አብራልኝና ይህን ጥያቄ ጠይቀ። እሺ ይታየኛል። እሺ በምታምኑት ወይም ደግሞ እያስተምሮቶቻችሁን ጠይቃችሁ በደንብ ስሙ። በደንብ ተሰማችሁ አድማጭ ተመልካቾች ይረዳሉ። እኔን ነው የምታስተምሩት፣ ለእኔ ነው የምትነግሩት። እኔ ኤርሚ ዮኒ ስቴትመንት ስትል ቴዲ ኤርሚ ወዳለበት እምነት ቢመጣ ይሄን ነገር እንዴት ታስታርቅለታለህ? አንተ ምንትን ስትል ቴዲ ዮኒ ወዳለበት እምነት ቢመጣ ይሄን ጉዳይ ኮንፊውዝድ አይሆንም ወይ ግራ አይገባውም ወይ እንዴት ነው የምታስታርቀው ብላችሁ ነው የምትጠይቁት። ሶዛት ሁለታችሁ ምንም ከሰላምታ ውስጥ የምንገባበት ነገር የለም ለማለት ፈልጌ ነው። እስኪ ኤርሚ ወደ አንተ ልምጣና እመቤታችን ቅድስት ድንግል ማርያም አለች፣ የኢየሱስ ክርስቶስ እናት። አንተ ባለበት አስተምሮ ብዙ ጊዜ የምንሰማቸው ነገሮች አሉ። ማርያም ታማልዳለች አታማልድም የሚሉ ክርክሮችን እንሰማለን እና እስኪ በዚህ ጉዳይ ላይ ያንተን እምነት ንገረን። እሺ ቴንኪው። በመጀመሪያ አንድ ሀሳብ ልናገር። እኔ አክቹዋሊ በምን አይነት ሀሳብ አለኝ። አንድ ሰው አሁን ዮኒን እኔ ወደዋለሁ በጣም ሲሪየስ፣ የምሬ ነው ከልቤ እና ወደዋለሁ። አንድ ሰው እምነት ስለቀየረ ሰው ፐርሰናሊ ምንም እኔ አሁን የሚቀየርብኝ ነገር የለም። ጓደኛ ከሆነ ጓደኝነቱም ይቀጥላል እምነት ከቀየረ እና ሰዎች ስለ እምነታቸው ሲመሰክሩ ሲናገሩም ደስ ይለኛል። ፐርሰናሊ በጣም ደስ ከሚላቸው ሰዎች ነኝ። ወጥተውም ቢሆን ከኔ እምነትም ወጥተው ቢሆን ስለ እምነታቸው ሲናገሩ ኦኬ፣ ከምን አንጻር ነው ይህን ነገር የሚናገሩት? ኮዝ ሰዎች ለመዳን ብለው ነው የሆነ ቦታ የሚሄዱት ብዬ አምናለሁ። እኔም ደግሞ ድኛለሁ ብዬ የማምን ሰው ስለ እምነቴ ስናገር ሰዎችን ከማዳን አንጻር በጣም እውቀትም ኖሮን አይደለም። አክቹዋሊ መምህር ቢኖር በጣም የተሻለ ነው ከኛም ቤተክርስቲያን። እኔ አሁን የሆነ ነገር መወከል የምችል ሰው አይደለም። አንድ ተራ ወመኔ ነኝ፣ ዱርዬ ነኝ እና ይሄ እንትን አይደለሁም። አክቹዋሊ ግን በተረዳነው መጠን አንዳንድ ነገሮች እየተነሱ ስለነበር ለምን የገባሁት እዚህ ጋር አሁን ዮኒ አሁን ስላመነበት እምነት ቢመሰክር ሙሉ ቀን ደስ ነው የሚለኝ፣ ብዙ አይደብረኝ። እንደዚህ አምኛለሁ፣ እንደዚህ ነው የማምነው፣ እንደዚህ ነው የማምነው። አንዳንዴ ግን ምን አይነት ቃላቶች ነበሩ? አይ ቤተክርስቲያን እንደዚህ ታምናለች የሚሉ አይነት ነገሮች እና እነሱ ነገሮች ክሊር ለማድረግ ያህል ነው አመጣጤ። ስለ እመቤታችን ስናወራ እመቤታችን በጣም እኛ ክርስቲያኖች በጣም እንወዳታለን፣ እናከብራታለን። በጣም ማለት ነው በጣም እንወዳለን፣ እናከብራታለን ስልህ ግን እግዚአብሔር ካከበራት በጣም ያነሰ። እግዚአብሔር እመቤታችንን ባከበረበት ልክ ማንም ሊያከብር አይችልም። ማንም ማለት ነው። እግዚአብሔር አሁን በመጽሐፍ ቅዱስ እየጠቀስን ነው ምነው እግዚአብሔር እመቤታችንን ካከበረበት፣ እግዚአብሔር ቅዱሳንን ካከበረበት 1% እመቤታችን አትከበርም። 1% የትኛውም ቅዱስ አላከበራትም። ባይዘው እግዚአብሔር ባከበረበት እና እግዚአብሔር ባከበረበት ልክ እናከብራታለን። እግዚአብሔር ለቅዱሳን የሰጠው ጸጋ አለ። በእነዛ ጸጋዎች ብዙ ሰዎች ስለማያውቋቸው አምልኮ ሊመስሏቸው ይችላል። እመቤታችን ታማልዳለች አታማልድም? ኧረ እኔም አማልዳለሁ። መጽሐፍ ቅዱስ እየጠቀስኩ አወራለሁ፣ አማልዳለሁ። ባይዘው እኔ ክርስቲያን የሆነ ሁሉ ያማልዳል። ከምን አንጻር አያማልዱም እንደተባለ እስኪ ጥቅስ እየጠቃቀስን እንግዲህ የምናይ ይሆናል። በደንብ ታማልዳለች እመቤታችን በጣም። ይሄ መጽሐፍ ቅዱስ ሰው አልቀበልም ካላለ በስተቀር የቅዱሳንን ምልጃ ሰው ሊክድ አይችልም። የእመቤታችንን ምልጃ ሰው ሊክድ አይችልም። መጽሐፍ ቅዱስን አልቀበልም ካሁን በኋላ ካላለ በስተቀር ማለት ነው። ስለዚህ እስኪ የምናየው ይሆናል ኔክስት። ምልጃ ደግሞ ምን ማለት ነው? ምልጃ ቀጥተኛ ትርጉሙ አንዱ ስለሌላው መለመን ብቻ ነው። ባይዘው የመጽሐፍ ቅዱስ ማህበር ወይም የፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ አንድ ላይ የመጽሐፍ ቅዱስ ማህበር የሚባል አለ ታውቃለህ? መጽሐፍ ቅዱስ የሚታተምበት ማለት ነው። እና እሱ እንትን ያደርጋል፣ ምንድነው ትርጉም ይሰጣል ለቃላቶች። እና ምልጃን ምን ብሎ ነው የሚያስቀምጠው? አንደኛው ስለሌላው ሰው መለመን ብሎ ያስቀምጠዋል። ስለዚህ መለመን ትልቅ ነገሩ ማለት ይፈርዳሉ፣ ቅዱሳን ይፈርዳሉ። እሱንም መጽሐፍ ቅዱስ እየጠቀስን እናያለን። ቅዱሳን ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ንግስት አዜብ ትፈርዳለች፣ መጽሐፍ ቅዱስ እየጠቀስን እናያለን። የነነዌ ሰዎች ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። እሱንም ሐዋርያት ይፈርዳሉ፣
መጽሐፍ ቅዱስ እየጠቀሰን እናያለን። ስለዚህ ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለው እናያለን። እንስማና እድል ስጥላ ታላላቆቼና እዛ አንዳንድ ነገሮች ብለን እንወጣለን። እኔም ብዙ መቆየት አልፈልግባቸዋል ዛሬ። ዮኒ የኔ ቀላል ጥያቄ ነው። እነንትና የሚባል ነገር አይደለም የምፈልገው እኔ ቀጥታ ቅድስት ድንግል ማርያም ልክ ሌሎቹ እንደተባለው ታማልዳለች የተባለ ነገር የተጻፈ በስነ ስርዓት ያሳየኝና ወደዛ ሄድ እያልኩ ነው። ከሌላ ኮምፔር እያደርግልኝ አይደለም። ከሌላ ኮምፔር አድርግልኝ እንትና ማለደ አይደለም። የተሰጣት የቅድስት ድንግል ማርያም ስጦታ በዛ ሰዓት እግዚአብሔር በቅዱስ ገብርኤል ምክንያት አድርጎ የሰጠን ክርስቶስ እንዲወለድ እና ከእሷ የሚወለደው እንደሚያድነን ነው የተናገረው። ቀጥታ እሷ የምታማልድ ከሆነ ቀጥታ ታማልዳለች ብሎ ይጻፍ። ቀጥታ ነው ማውራት። ምን ቦታ ላይ ለምን እንዳማልዱ ምድር ላይ ያሉ ሰዎች እንዳለው ቅድም ለአንዱ መጸለይ ነው። ምድር ላይ ያሉ ሁሌ የሚጠቅሰው ጥቅስ አንዴ ጳውሎስ ጥቅሳለች። ጳውሎስ ከላውኛ ያያቸዋለሁ ስለ እናንተ ጸልያለሁ የሚለው ነገር አለ። እሷን ነው ብዙ ጊዜ ሲጠቅሷት። አሁን እያወራ ያለው የቅድስት ድንግል ማርያም የተሰጣት ስራ አለ። ነቢይ ዮናስ የተሰጠው ስራ አለ። ዳዊት የተሰጠው ስራ አለ። በምድር ላይ ያለው ነገር በሙሉ የሚከናወነው እግዚአብሔር የሚያደርገው በምክንያት ለእያንዳንዱ ስፔሲፊካሊ የተሰጠ ነበር። እዛ ቦታ ላይ ቅድስት ድንግል ማርያም የተፈለገችው ኢየሱስ ክርስቶስ ከእሷ እንደሚወለድ ነበር። ዳወዝ ሚሽኑ እሱ ነው። ከእሷ የሚወለደው እንደሚያድን የሚወለደው ቃል በቃል እንደሚያድን ቅዱስ ገብርኤል ቃል በቃል ነው ይነገራል። ናው መጽሐፍ ቅዱስ ላይ የሚለው ታማልዳለች በደንብ ብሎ ላለኝ መጽሐፍ ቅዱስ ላይ አውጥቶ ይኸው ታማልዳለች። እኔ ደግሞ ወደ አምልኮትም ለፍርድም ትመጣለች ብዬ ቪዲዮ አሳይቻለሁ። ለፍርድም ትመጣለች ብለው የሚታመንበት ቦታ አለ። ስለዚህ ያመልኳታል ብለው ብዙ ነገር ይሉናል። እንዲያውም እግዚአብሔር ከሰጣት ክብር ልክ የሰው ልጅ አክብሯት አያውቅም እያሉ ይናገራል። ነው እግዚአብሔር ከሰጣት ክብር በላይ የሰው ልጅ እያመለካት እንዳለ መጽሐፍ ቅዱስ ሳይሆን እነሱ ታላላቅ የተባሉ አስተማሪዎቻቸው እየተናገሩ ነው። መስቀል ላይ የተሰቀለው ደም የማን ደም ነው እያሉ መስክረዋል። ቃል በቃል የማርያም ደም ነው ብለው ሲናገሩ ታላላቅ የቤተክርስቲያን አባቶች ቪዲዮ አለ ከነ ማስረጃው ነው ማለት ነው። ተራ ሰው ቢናገረው አላመጣም። መስቀል ላይ የሞተው የተሰቃየው የእሷ ደም እሷ ናት እያሉ ቃል በቃል የተናገሩ አባቶች ስላሉ እሱንም ጨምሬ ነው የምናገረው። ና የኔ ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ቃል በቃል ቅድስት ድንግል ማርያም መልጃዋ ያድናል ወይም ታማልዳለች የሚለውን መልስ እንዲሰጠ ነው የምጠይቀው። ስፔሲፊክ አድርጌ ነው የጠየቀው። እንትና ከተባለ የተጻፈለት በዛ ሰዓት እየነገርኩ ነው። በዛች ቦታ ላይ ለምን ቦታ እንደሚያማልድ እንዴ ሙሴ እኮ ፈጣሪ ተብሎ በዛ ጊዜ ለነበረው ፈጣሪ ነው ተብሎ የተጻፈበት አለ መጽሐፍ ቅዱስ። ለዛ ፐርፐዝ የተደረጉትን ነገሮች ደሆል ጀነራል አድርገን ለሁሉም መድረስ የሚችል ነገር አለ ብዬ መጽሐፍ ቅዱስ ላይ ማላምንበት ምክንያቱ ስለሆነ ነው። ለዛ ፐርፐዝ ብቻ በሙሴ ዘመን የነበሩ በብሉይ ኪዳን የነበሩ በአሁንም በአዲስ ኪዳን ያሉ በምንድነው ስፔሲፊክ ምን አላቸው? ስራ አላቸው። የራሳቸው ጌታ የፈለጋቸው ጌታ የመረጣቸው ስራ አላቸው። ለዛ ይሄ የተደረገው ማለት እስቲ አሁንም ስፔሲፊክ ላድርገው ካልደጋግሞ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈበትን አንድ ጥቅስ ወንድማችን የሚያሳይ ሌሎቹ አይገቡም። እኔና እሱ ነን የምንነጋገር። ማስገባት ከፈለግን እኛ ጨምረን ሰዎች እናስገባለን። ሌሎች መጽሐፍንም መጨመር አልፈልግም። ሌሎች መጽሐፍ ከጨመረን ሌላ ጉድ ውስጥ እንገባለን። ሌሎች መጽሐፍ አልጨምርም። ሌሎቻችሁ ስፔሲፊካሊ በዚህ ርዕስ ዙሪያ ላይ የማውራት ችግር አለባችሁ። አሁን በዚህ ጉዳይ ላይ የምታወሩ ከሆናችሁ ወደ ሌላ ጊዜ ፕሮግራም ይዘን እናወራለን። አሁን በእነሱ ጉዳይ ላይ እንጨርስና እንደየሁኔታው እንትን እንላለን። ኤርሚ አንተ ያለበት አስተምሮ ቅድስት ድንግል ማርያም ታማልዳለች ብሎ ያምናል አይደል? ኦብቪየስሊ በደንብ አሳየን ነው የሚል ከመጽሐፍ ቅዱስ። እሺ አመሰግናለሁ ለእድላችሁ። እንደዚህ አይነት ውይይቶች ላይ ኤግዛክት ወርድ ፋላሲ የሚባል ነገር አለ ቴዲ። ኤግዛክት ወርድ ፋላሲ ሚንስ አሁን ሙስሊሞች የሚሏት አንድ ነገር አለች። ምን ይላሉ? ይመጡና ኢየሱስ በስጋ ያለ ራሱ በአፉ
እኔ ጌታ ነኝ አምልኩኝ ተገዙኝ ያለበትን እስኪ አንድ ጥቅስ አሳየኝ ይላል መጥተው ማለት ነው። አያ ምን ይላሉ? አምላክ ነኝ አግዙኝ ተገዙኝ። እስቲ ክርስቲያን ሁኑ የተባለበትን ኢየሱስ ያለበትን አንድ ጥቅስ አሳየኝ ይላል። ግን መጽሐፍ ቅዱስ የተሰጠው አንዳንድ ሰዎች ለሚያነሱት ለእነሱ ፋላሲ ሳይሆን ሰዎች አንብበው አውቀው ተምረው ህይወት እንዲሆንላቸው ነው እንጂ ሰዎች በጠየቁት መንገድ ያችን እሷ ይጠይቃል ወይም ዮኒ ይጠይቃል እንደዚህ ይጠይቃልና እዚች ጋር ነገር ይቀመጥ ተብሎ አይደለም። መጽሐፍ ቅዱስ ስለ ቅዱሳን ምልጃ ይናገራል። ቅዱሳን እነማን እንደሆኑ ከተናገረ በኋላ ስለ ቅዱሳን ምልጃ ይሆናል። ሰማይ ሄደው ደግሞ እንደሚጸልዩ ይናገራል። ከሰማይ ሆኖ ደግሞ ወደ ምድር እንደሚያዩ ይናገራል። አሁን ምንድነው ምልጃ እንዳይኖር ተባለ? የመጀመሪያው ጥቅስ እየጠቀስኩ አወራለሁ። እሺ የመጀመሪያው ምልጃ የለም ይባላል። እሺ ምልጃ የለም ከተባለ በኋላ ኦኬ ማያስኬድ መጽሐፍ ቅዱስ ላይ ማያስኬድ አይነት ጥቅስ ሲገኝ ምን ይባላል? ኦኬ ሲሞቱ አያማልዱም ይባላል። ከዛስ በሰማይ ሆኖ እንደሚጸልዩ መንፈሳቸው ጻድቃን መንፈስ ውስጥ ከኛ ጋር እንዳሉ ልክ ሲታይ ደግሞ ምን ይባላል? ማርያም የሚለውን አሳየኝ። ችግር የለውም ማርያም የሚለውን አትቀበል። ቅዱሳን እንደሚያማልዱ ታምናለህ? ጥያቄዎች ይሆናል ማለት ነው። ባይዘዌ እከሌ ያማልዳል ብሎ ይሄ የመጽሐፍ ቅዱስ አቴንዳንስ መያዣ አይደለም። ቅዱሳን እንደሚሉ ከተነገረ አይምሮ ተሰጥቷል። ይህ በጣም ግልጽ ነው። የመጀመሪያው ስለ ምልጃ ስናወራ ምልጃ ምንድነው ብለናል። በቀደም በሰፊው ስናወራ ነበረ። ምልጃ እግዚአብሔርን ደስ የሚያሰኘው ነገር ነው። ምልጃ ምንድነው? እግዚአብሔርን ደስ የሚያሰኘው ነገር ነው። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 2 ጀምሮ ስናነበው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ያ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ምን ከላይ ምልጃ ብሎ ልመና፣ ጸሎት፣ ምልጃ፣ ምስጋና ብሎ ማለት ነው። ስለዚህ ምልጃ እግዚአብሔርን ደስ የሚያሳይ ነገር ነው። ምልጃ አስፈላጊ ነው ወይ? አዎ። ለምን? እግዚአብሔርን ደስ ስለሚለው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ እንዲህ ይላል። ከቁጥር 14 ላይ ራሳቸው ስለ እናንተ ሲያማልዱ ምን ሲያደርጉ? ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ምን ይላቸዋል? ይናፍቋቸዋል። እነማን? ቅዱሳን። ራሳቸውም ስለማን? ስለ እናንተ ምን ሲያደርጉ? ሲያማልዱ። ስለዚህ ምልጃ በቤተ ክርስቲያን ውስጥ ያለ ነገር ነው። ሁለተኛው እግዚአብሔር የሚወደው ነገር ነው። እኛ ህብረት ውስጥ ደግሞ እንደነገርኩ በአንደኛ ቆሮንቶስ ምዕራፍ 12 ላይ የግል አዳኝ የሚባል ነገር የለም። የቱ ጋር እንዳለ ታሳዩኛላችሁ። የግል አዳኝ ምን ማለት ነው? የግል አዳኝ ከየት ነው የመጣው? ይሄ ባይዘዌ ከመፈክር ያለፋል። የግል አዳኝ የሚል ካሳያችሁኝ እኔ ሁለተኛ አላወራም። የግል አዳኝ የሚሉት ነገር የለም። ይሄ መፈክር በአንደኛ ቆሮንቶስ ምዕራፍ 12 ላይ በቀደም ተናግሬ ነበረ። እኛ አንድ አካል ነን ብያለሁ። ግንዱ ጌታ ኢየሱስ ክርስቶስ ነው መድኃኒታችን። በዛ ግንድ ላይ ሁላችን ቅርንጫፍ አለን እና ከዛስ እዛ ቅርንጫፍ ላይ ያለን ሰዎች ደግሞ እንተጋገዛለን እርስ በርሳችን። አንደኛው ጠንካራው አካል ሌላኛውን ያግዛል። መጽሐፍ ቅዱስ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ሙሉን አንብቡት። ከ23 ጀምሮ እንዲህ ይላል። አካልም ብዙ ያልከበሩ ሆኖ የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል ካለ በኋላ 26 ላይ የግል እንዳልሆነ ልነግርህ ነው ክርስትና። እንዲህ ይላል። አንድ ብልት ቢሰቃይ አንድ ሰው ክርስቲያን ከሆነ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እሺ ምንድነው? ምን እያለ ነው? አንድ ብልት ቢሰቃይ፣ እኔ ብሰቃይ የእኔ አካሎች አሉ። እነዛ አካሎቼ እነማን እንደሆኑ አሳያለሁ። አካሎቼ እነዛ አካሎቼ ከኔ ጋር ይሰቃያሉ። በአንድ ሰው መዳን ንስሐ መግባት ይላል በሰማይ መላእክት ዘንድ ደስታ ይሆናል ይላል መጽሐፍ ቅዱስ። ደስታ ይሆናል። በሰማይ ያሉ መላእክት አይተው ማለት ነው። ንስሐ ሲገባ አንድ ሰው ደስታ ይሆናል። እሺ ስለዚህ አንዱ አካል ከሌላው አካል ጋር ይተጋገዛል። አንዱ ደከም ያለውን አካል ጠንካራው አካል ያግዘዋል። እሺ እነዚህ ደግሞ አካላት እነማን ናቸው ከተባለ እንደ ደመና የከበቡን አባቶቻችን ናቸው። ዕብራውያን 12 ላይ እንዲህ ይላል ከ1 ጀምሮ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስ